ሁለተኛም እባላለሁ ግን ሶስተኛ መሆኔን አባታችን አረጋግጠውልኛል። አሜሪካን ስንገባ የዛ ጊዜ ጎርመስ እያልን ነበር። ድምጻችንም ለማይክሮፎን ጥሩ አልነበረም መሰለኝ። ማይክሮፎኑ ተቀምተን ነበር እና እኔ እሷን ለሌላ ሰው ሳዘጋጃት ለኔ ሆና ተገኘች ማለት ነው። ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። እኔ ያዕቆብ እባላለሁ። እኔ ሶስተኛ ልጅ ነኝ። ሁለተኛም እባላለሁ ግን ሶስተኛ መሆኔን አባታችን አረጋግጠውልኛል። አሜሪካን ስንገባ አንድ መንትያ አለኝ፣ አንድ ታናሽ ወንድም አለኝ። ታናሽ እህትና ትልቅ እህት አሉኝ ማለት ነው። እናቴ ወይዘሮ ነገደ ገርማ ይባላሉ። እንግዲህ ያው እንደ ማንኛውም ሕፃን ሁላችንም እንደምናድገው እዚሁ አዲስ አበባ የተወለድነው። እዚሁ ተወልደን እዚሁ ተራግተን እዚሁ ተጫውተን ነው ያደግነው። እንዲሁ ደግሞ ለየት የሚያደርገው የኛን አባታችን እናቴን ልጆቹን ከቤተ ክርስቲያን እንዳይወጡ በሚል አደራ ሰጥተው ነበርና በሳቸው በኩል ያለው ተጽዕኖ ያው በእናታችን ላይም በጣም ጠንካራ እናት ናት። አምስታችንንም ያለ አባታችን እዛ እየሆኑ አብረውን ቢሆኑም ግን በአካል ብቻዋን ነው ያሳደገችን። እዚሁ ገብርኤል ሰፈር በአታ አካባቢ ማለት ነው። ያው በልጅነቴ እኔም ትንሽ ጤና አልነበረኝም፣ ትንሽ ያመኝ ነበር። ግን ያው በእግዚአብሔር ቸርነት ያው ሁሉን አልፈን እኛም ያው የአብነት ትምህርት ቤት ማለትም ከሀሁ ቆጠራ ጀምሮ እስከ ውዳሴ ማርያም ድረስ የተማርነው በአታ ማርያም ነው። በአታ የሚያስተምሩን አባቶች ነበሩ። የምናስታውሳቸው የኔታ ሀብቴ የሚባሉ አንድ አባት ነበሩ። አይነ ስውር ናቸው። ከወንድሞቼ ጋር ከእሳቸው ጋር እንደዚህ ዳዊት እየደገምን እንደዚሁ ሕፃን ነበርን። ተምረን ልክ ድቁና እንደተቀበልን ብዙም አልቆየንም ነው ወደ አሜሪካ እንደምንሄድ የተነገረን። ያው እንደምታውቁት ልጆቻችንን ባለፈው እንደነገርናችሁ ልጆቻችን የቆዩበት ቦታ ላይ እኛም ጸርሐ ጽዮን የሚባል የአንድነት ገዳም እኔ ተብለን እዛው እኛም ገብተን ነበር። ከዛው እንዳለን ነው ወደ አሜሪካ ትሄዳላችሁ የተባልነው እና እንግዲህ ሁሉኛማ አሜሪካ እዚህ ትምጣ እኛ እንሄድም የሚል ነገር ሞክረን ነበር። ግን ታላቅ ወንድሜ ልበለው መንትያዬ እናንተ ከፈለጋችሁ ቆዩ እዛው እንገናኝ ብሎ እሱ ይሄዳል። ከጸርሐ ጽዮን ተከትለ ነው እኛም ሄድን ማለት ነው። ያው እንደምንም በእግዚአብሔር ፈቃድ ትንሽ ተምረን የቤተክርስቲያን ትምህርት ትንሽ ተምረን ቅድስተ ማርያም አባታችን የሚያገለግሉበት ደብር ገባን። በጣም ህፃናቶች ነበርን። ፊት ለፊት አውጥተው ቁጭ አደረጉና ተሰጥቶ እንድመልስ ተደረገ። የዛ ጊዜ ጎርመስ እያልን ነበር። ድምጻችንም ለማይክሮፎን ጥሩ አልነበረም መሰለኝ። ማይክሮፎኑ ተቀምተን ነበር። ያው ተሰጥቶ እንመልስ ነበር። ወዲያውኑ እዛ አካባቢ እኔና ታናሽ ወንድሜ ዲሲ አካባቢ ያለው ቤተክርስቲያን ማለትም የቅዱስ ሚካኤል ቤተክርስቲያን በአባታችን በአባ መላኩ በዛ ጊዜ ይባላሉ፣ አሁን አቡነ ፋኑኤል ከሳቸው ጋር እየሄድን ያንን ቤተክርስቲያን እናገለግል ነበር። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ያው እዛው ዋሽንግተን ዲሲ
እንደገባን እኛም አባታችን ትምህርት ቤት አዘጋጅተውልን ነበር። ሚድል ስኩል ለመግባት ወደ 6ኛ 7ኛ ክፍል እኔና ወንድሜ እዛ ገባን። ትንሾቹ ደግሞ እዛው ኤሌመንተሪ ገቡ። እዛው እያገለገልን ትንሽ እያገለገልን ቤተክርስቲያን እያገለገልን እንዲሁም እየቀደስን ያ ቅድም ያልኩትን አባ ፋኑኤል ጋር ሄደን ያን ቤተክርስቲያን እያገዝን እያለ የእሳቸው እንዳሉት የሌላ ጸራ ጽዮን በለው ሌላ ጸራ ጽዮን ተገኝቶ የአንድነት ገዳም ነው የሚሉት እነሱም፣ ግን ይሄኛው ግን የኢትዮጵያውያን ባይሆንም የዚሁ የዛው ሀገር ነዋሪዎች የመሰረቱት በ1921 ዓመተ ምህረት የተመሰረተ እንደዚሁ እንደኛ ያሉትን አንድ ላይ በመኖር አንድ ላይ በመመገብ አንድ ላይ ሁሉ ነገር በማድረግ አዳሪ ትምህርት ቤት ይባላል። አዳሪ ትምህርት ቤት ገባን። እዛ እያለን እኛ በሃይማኖታችን ትንሽ ጸና ያለን ስለነበርን እዛ አካባቢ ደግሞ ያሉት ደግሞ ኢትዮጵያውያኖችም ነበሩ። እኛን ለማጥመቅ ሞክረው ነበር። እዛ ያሉት የዛው እንግዲህ የትምህርት ቤቱ ሃይማኖት ላይ ያስቀይሩ የሞከሩት ነገር ነበር። እኛ ግን ያው አባታችንም ስላሉ ትንሽም ስለተማረን በጣም ከባድ ሆነንባቸው ነበር። ግን መጨረሻ ላይ አክብረው ሃይማኖታችንን አክብረው እንድንቀጥል አድርገውናል። እዛ ትምህርት ቤት እንግዲህ ስንመጣ ሳመር ስንመጣ ያው እናገለግላለን ማርያም። ትንሽ በትንሹ ግን ደግሞ እኛ በሄድን ቁጥር ደግሞ ሊቃውንቱ በዝተው እናገኛለን። ከነሱ ጋር እኛ መሳተፉም ርቀት እየበዛብን እኛም ወደ ኋላ እያልን ነበር። ሰው ሳይኖር ሜቢ እናግዝ ይሆናል እንጂ ብዙውን ጊዜ ውጭ ሆነን እናገለግል ነበር። ወደ መቅደስ ገብተን ብዙም አናገለግልም ነበር ብዙ ሊቃውንቶች ስለነበሩ። ግን ወዲያውኑ ደግሞ ወደ ትምህርት ቤታችን እንመለሳለን፣ ወደዛ ወደ አዳሪ ትምህርት ቤት። እዛ ትምህርት እንደጨረስን ያው እኔም ወደ ከንታኪ ክርስቲያን ስኩል ዩኒቨርሲቲ በእግር ኳስ ስኮላርሺፕ እዛ ሄድኩኝ። እዛ እየተማርኩኝ ደግሞ ሕግ ማጥናት እንደፈለኩኝ እኔም እንደ ሕፃን እያለሁ እንደ አባቴ መሆን እፈልጋለሁ ነበርና ወደ ሕጉ ገባ ብለን ነበር። ወደ ሌላ ትምህርት ቤት ትራንስፈር አድርገውን እኔና ታናሽ ወንድሜ እዛው አካባቢ ራድፎርድ ዩኒቨርሲቲ በያው ስኮላርሺፕ አግኝተን ገባን። በትንሹም ቢሆን ትንሽ ወንድሜ ጎበዝ ነው፣ ግን ያው ከሱ ጋር አንድ ላይ ተማርን። እኔ በአንድ ክፍል በልጠዋለሁ፣ እሱ ታች ነበር። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ግን ያው እኔን ግራጁዌት እንዳደረኩኝ ከዛ ቀጥታ ወደ ሎው ስኩል እገባለሁ ብዬ ጥናት አጠናው። ጥናት ያው እንደምታዩት ያው መስመር እያያዝን ነው እሳቸው እንዳደረጉት ማለት ነው። ወደ ጥብቅና ነው እንግዲህ ሁላችንም ያመዘን ነው። ግን ያለ እኔ ደግሞ የትንሽ የቢዝነስ ሰው ነበርኩ። አሁንም እንደዛ ነው። ጥናቱም ይሄን ያህል እንደ ታናሽ ወንድሜ ጎበዝ አይደለሁም። እሱ ቀጠለበት። ጎበዝ ጠበቃ ሆኗል በአሁኑ ሰዓት። እኔም በቢዝነስ ዓለም እጓዛለሁ። ከዛ ወደ ኦሃዮ የምትባል ከተማ ያው ኦሃዮ የሄድኩበት አንድ ትምህርት ቤት አለ። ኦሃዮ ስቴት ካፒታል ዩኒቨርሲቲ የሚባል ትልቅ ሎው ስኩል አለ። የእነሱን ለማየት ነበር የሄድኩትን። ፈተናውን ተፈትኜ እዛ ለመግባት ነበር የሄድኩት። እዛ እንደገባው የማገኛቸው ሰዎች በጠቅላላ ያው እንደኛው ሰዎች ሆነው ግን ከሌላ ከአፍሪካ ከአህጉረ አፍሪካ ነበሩ የምናገኛቸው። እነሱ ማንነታቸውን ስነጋገር ይሄኛውን ትምህርቱንም ትንሽ እንትን እያልኩኝ እንዴት ነው እነኚህ ሰዎች የምሰበስበው በማለት የዛ የአፍሪካ ኮሚኒቲ ተጠሪ ሆኜ እዛ ኦሃዮ አካባቢ በስራም በእግር ኳስ በማዘጋጀት በሃይ ሌቭል በማዘጋጀት አፍሪካ ካፕ ዩኤስኤን መስርተን በብዙ ነገር ኢትዮጵያንም ሆነ አፍሪካንም በኦሃዮና በሚድዌስት አካባቢ በደንብ አድርገን አስጠርተናል። ጠበቃ ባንሆንም ትንሽ አፍሪካን ወክለን በጥብቅናም ባይሆን ሰርተናል እና ያንን አድርገን ያለነው ያው ጓደኛዬ ባለቤቴ
የተገናኘ ነው። የእሷን ሌላ ጊዜ ብናወራ ጥሩ፣ ግን አስፈላጊ ከሆነ እዚህ ላይ ነካ አድርጌ ልለፈው። ባለቤቴ ጽላተ ማርያም ማለትም ትንቢት ተፈራ የማቃት በጣም ህፃን ሆና ነው። እዚሁ ሀገራችን ላይ ነው የምንተዋወቀው። አክስቴና የእሷ አያት በጣም ጥሩ ጓደኞች ነበሩ። እኔ ደግሞ አክስቴ ጋር ብዙ ጊዜ ሄድ ነበር። የዛ ጊዜ እንደ እህቴ አድርጌ የማቃት ልጅ ነበረች። ከአመታት በኋላ ከስንት አመታት በኋላ ፌስቡክ ደጉ ነው የሚባለው፣ በዛ ላይ ተገናኘን። በእህቴ ያገናኘችን እና እኔ እሷን ለሌላ ሰው ሳዘጋጃት ለእኔ ሆና ተገኘች ማለት ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ። ህፃንም እያለው እንግዲህ ሁላችንም አምስታችንም አንዳንድ ምስል አለን። ማለትም ለምሳሌ በሀገር ጉዳይ እንኳን ስናይ ትልቋ እህቴ ሃንጋሪ ነኝ ትላለች፣ መንትያዬ ደግሞ አርጀንቲናዊ ነኝ ይላል። እኔ ሁሌ ኢትዮጵያዊ ነኝ ነው የምለው እና ኢትዮጵያዊ ነኝ እኔ ይል ነበር። ቁጥርም እንኳን ስንወስድ የኔ 3 ቁጥር ነው። ማለትም አብ ወልድ መንፈስ ቅዱስን እና እንዲህ በአታን ስለምናከብር 3 ቁጥር የኔ ፌቨር ቁጥር ነው እንላለን እና ሁሉም ጳውሎስም እንደዛው የራሱ የሆነ አለ። ያው ትንሿ እህቴም አሜሪካ እንዳለች እሷ አሜሪካ ገብታለች እና ይሄ አለ። የሀገር ፍቅር ባለሁበት ቦታ የትም እዛም ማዳሪ ትምህርት ቤትም ሆነ በተቻለኝ መጠን ኢትዮጵያን በሃይማኖትም ሆነ በካልቸር በሁሉም ነገር አሳውቅ ነበር። እንግዲህ ያ አለ አንደኛው። እንዲሁ ደግሞ ይሄ ደግሞ እናቴም አባቴም ሃይማኖታችን ላይ እንደምንም እንኳን ብዙ ይቀርናል፣ ብዙ መማር አለብን። እነሱ የደረሱበት ቦታ ላይ ለመድረስ እንዲህ በቀላሉ ያንን ቦታ መያዝ ለኛ አይገባም። ግን በቸርነቱ ባለሁበት ስቴት ኦሃዮ ባለሁበት ላይ በቤተክርስቲያናችን በደብረመዊ ቅዱስ ዑራኤል ቅድስተ ማርያም ቅዱስ ዑራኤል ቤተክርስቲያን ላይ እንደ መስራችም እንዲሁም ደግሞ እንደ አስተዳዳሪም እንደ ምክትል አስተዳዳሪም ሆነን ለብዙ ዓመታት ስናገለግል ቆይተን የዛ ያሉ አባታችን መልአከ ገነት ጸጋዬ ያብተው የዛ የደብሩ አስተዳዳሪ በጣም ይገፉን ነበር። አባታችሁ ማለት እያሉ ነው ይነግሩናል። ስለ አባታችን ብዙም ሰው ይነግረናል። መተካት አለባችሁ ተማሩ ይሉናል እና እኛ እንዳልኳችሁ ቅድም ከአገልግሎት እናገለግላለን ሲያስፈልግ ግን በብዙን ጊዜ ወተን ነበር። ግን እዛ ስንሄድ ደግሞ ማንም ሰው የለም፣ ብዙም ካህናት አልነበሩም። እሳቸው መጥተው ነው እንግዲህ እንዴ በደንብ አስተምረው ወደዚህ ቦታ ያደረሱን። እዛው አካባቢ ለ12 ዓመት ካገለገልን በኋላ እንግዲህ አባታችን ብፁዕ አቡነ ሳሙኤል በኩል እኛም ማዕረግ ተቀብለናል ማለት ነው። ሄሮድ ኦርቶዶክሳዊ ሚዲያ ከሚላ ፕሮዳክሽን ጋር በመተባበር የሚያቀርቡላችሁ የዕለት ተዕለት የተግባራዊ ክርስቲያን ክንውን ነው። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ዝግጅቶቻችንም እንዳያመልጧችሁ የደውል ምልክቷን በመጫን በጉጉት መጠበቅ ብቻ ነው። ከኛ ጋር ሁኑ።